ለመድፈኞቹ አርሰናሎች እጅግ አዎንታዊ ነገር የታየበት በጣም ተስፋ የታየበት የሚጠቅም ነገር የታየበት በጣም ምርጥ ምሽትና ምርጥ ውጤት እንግዲህ በትላንትናው ምሽት መድፈኞቹ ማሳካት ችለዋል። በነገራችን ላይ ብዙዎች ጨዋታው ቀላል ስለሆነ ያን ያህል ስለ ጨዋታው ብዙ መናገር አልፈለጉም። ነገር ግን የትላንትናው ጨዋታ ከወሳኝም በላይ በጣም ብዙ ነገሮችን የተመለከትንበት ነው። ምን ተመለከትን ካላችሁኝ እንግዲህ እያንዳንዱን በዝርዝር የምነግራችሁ ነው የሚሆነው። አርቴታ ጨዋታቸውን መቀየር እያሰቡ እንደሆነ ጭምር እንደዚሁም ደግሞ የአርሰናል ተጫዋቾች ውስጥ ትላንትና ከዩናይትዱ ጨዋታ በፊት ምን አዲስ ነገር ተፈጠረ የሚለውንና አንዳንድ ደግሞ ተጫዋቾች ለአርሰናል የማይመጥኑ ተጫዋቾችን እየተመለከትን እንደሆነና እነዚህ ተጫዋቾች በፍጥነት አቋማቸውን ካላስተካከሉ አርሰናል እነዚህ ተጫዋቾች ላይ እርምጃ መውሰድ እንዳለበት ጭምር ነው በዛሬው ወሳኝ መረጃ የማነሳላችሁ። በጣም ከጥሩ ነገር እንግዲህ ስንጀምር መድፈኞቹ አርሰናሎች ትናንትና ምሽት 3-2 ሲያሸንፉ እንግዲህ የመጀመሪያዋን ግብ ያስቆጠረው ቪክተር ዮኬሬሽ ነው። አንደኛው በጣም ጥሩ ለአርሰናል መረጃ ማለት ነው። ምክንያቱም ቪክተር ዮኬሬሽ ከግቦች ጋር መገናኘት እየጀመረ ነው። ከግቦች ጋር መዋሃድ እየጀመረ ነው። በዚህ 2 ሳምንት ብቻ በሻምፒዮንስ ሊጉ በኢንተር ሚላንም ግብ አስቆጥሯል። አሁንም ደግሞ ትላንትና በካይራት አልማይቲ ላይ ግብ ማስቆጠር ችሏል። በእርግጥ ትላንትና ቪክተር ዮኬሬሽ ሃትሪክም 4-5 ግቦችን ማስቆጠር ይችል ነበረ። ኦፍሳይድ ተብለው የተሻሩ አሉ፣ እንደዚሁም በቅጣት ምክንያት የተሻሩ አሉ። እንደዚሁም ባዶ ኳሶችንም በደንብ ስቷል ቪክተር ዮኬሬሽ። ነገር ግን በእነዚህ 2 ጨዋታዎች ግብ እያስቆጠረ መምጣቱ ባለፉት 4 የሻምፒዮንስ ሊግ ጨዋታዎች 4 ግቦችን ማስቆጠሩ ለቪክተር ዮኬሬሽ ስነልቦና እጅግ በጣም ጥቅምን የሚሰጥ ነው። በነገራችን ላይ መድፈኞቹ በአውሮፓ ሻምፒዮንስ ሊግ ሙሉ የአውሮፓ ሻምፒዮንስ ሊግ ጨዋታ የምድብ ጨዋታዎችን በሙሉ ድል በማድረግ ነው አንደኛ በመሆን ቀጣይ ዙር መቀላቀላቸውን ያረጋገጡት። በእርግጥ አርሰናል ትላንትና በ2 ግብ ልዩነት ቢያሸንፍ ኖሮ ሌላ ሪከርድ በሻምፒዮንስ ሊግ ታሪክ ተደርጎ የማያውቅ ሪከርድ መስበር ይችል ነበረ። ነገር ግን ሁሉንም ጨዋታ ድል በማድረግ በሻምፒዮንስ ሊጉ አንደኛ በመሆን ነው አርሰናል ማጠናቀቅ የቻለው። ስለዚህ ቪክተር ዮኬሬሽ ግብ ማስቆጠሩ በጣም ትልቅ ጥቅም አንደኛው በትላንትናው ጨዋታ መመልከት ያለብን ጥሩ ነገር ይህ ነው። ዮኬሬሽ ወደ ግብ አስቆጣሪነት እየተመለሰ ነው። ስለዚህ አርቴታና በተለይ ትላንትና ጨዋታውን የተመለከታችሁ ሰዎች በደንብ የምትረዱኝ አሰልጣኝ ሚኬል አርቴታ ለተጫዋቾች አንዳች ነገር አዘው እንደገቡ ወደ ሜዳ በደንብ በግልጽ ይታይ ነበረ። ለኢብሪች ኢዜም፣ ለካይ ሃቨርትስም፣ ለቤን ዋይትም ለሌሎች ተጫዋቾችን በሙሉ ኳስ ሲያገኙ በቀጥታ ለቪክተር ዮኬሬሽ እንዲሰጡና ኳሶች በሙሉ ወደ ዮኬሬሽ እንዲሄዱ ትዕዛዝ ተሰጥቶ እንደነበረ የትላንትናውን ጨዋታ ያያችሁ ሰዎች በደንብ ትረዳላችሁ ብዬ አስባለሁ። ዮኬሬሽም እንዴት ተመችቶት እንደነበረ በርካታ እድሎችን ያገኝ እንደነበረ በትላንትናው ጨዋታ ተመልክተናል። ወደ ኋላ የሚመለሱ ኳሶች በብዛት አልነበሩም። ኳሶች ሁሉ ወደፊት የሚጣሉ ኳሶች ነበሩ። በነገራችን ላይ አርሰናል በጣም በርካታ የግብ ልዩነት ማሸነፍ የሚችለው ጨዋታ ነበር። ትላንትና ብዙ ኳሶች ተስተዋል። በተለይ በነ ኖኒ ማዱኬ እኔ ብዙ ጊዜ ኖኒ ማዱኬን እንግዲህ ከቡካዮ ሳካ ጋር የሚያወዳደር ሰው ስሰማ እጅግ በጣም ነው የምደነግጠው። እንዴት በምን አይነት እይታ ብትመለከቱት ነው ኖኒ ማዱኬን ከሳካ ጋር የምታወዳድሩት የሚል ጥያቄም ብዙ ጊዜ ጠይቃለሁ እኔ እንደዚህ አይነት ነገሮች ሲነሱ። ምክንያቱም ቡካዮ ሳካ ከኖኒ ማዱኬ እጅግ በጣም በብዙ ፐርሰንት በብዙ ርቀት የሚገኝ ጥንቅቅ ያለ የተሟላ ተጫዋች ነው። ማዱኬ በጣም ጥሩ ተጫዋች ነው፣ ተስፋ ያለው ተጫዋች ነው። ነገር ግን እጅግ በጣም የሚቀረው በተለይ አርሰናል ውስጥ ለመጫወትና አሁን ያለው አርሰናልን ስብስብ ለማገልገል ይበቃል የሚል ራሱ እምነት የሌለኝ ተጫዋች ነው ማዱኬ። ምክንያቱም ድሪብል ማድረግ ብቻ ነው የሚችለው፣ ተጫዋቾችን አጥፎ ይሮጣል። ከዛ በኋላ ግን ያ ሩጫ ምንም ጥቅም ሳይሰጥ ይባክናል። ወይ ኳሱ ወደ ውጭ ይወጣል፣ ወይ በስነ ስርዓት አይሻማም፣ ለተቃራኒ ቡድን ይሰጣል፣ ወይም ደግሞ ኳሱ ይባክናል። መሞከር ያለበትን ኳስ አይሞክርም። መታጠፍ ያለበትን ኳስ ይሞክራል። መቀነስ ያለባቸውን ኳሶች ይሞክራል። ስለዚህ በጣም ኖኒ ማዱኬ እጅግ የሚቀረው ተጫዋች እንደሆነ ነው እየተሰማኝ የሚገኘው። በተለይ በትናንትናው ጨዋታ የተመለከትኩት ኖኒ ማዱኬ በጣም ጥያቄዎችን የሚያስነሳና የሳካ ተቀያሪ ለመሆን በጣም የሚቀረው ተጫዋች እንደሆነ የተመለከቱ። ስለዚህ ብዙ ጊዜ ቡካዮ ሳካን ከማዱኬ ጋር የምታወዳድሩ ሰዎች እባካችሁ ማለት ፈልጋለሁ። ቡካዮ ሳካ በጣም
ጥራት ያለው በፕሪሚየር ሊጉ ብቻ ሳይሆን ዓለም ላይ በአርሰናል ቤት ብቻ ላይ ሳይሆን ዓለም ላይ ባሉ በቦታው በሚጫወቱ ተጫዋቾች መካከል በጣም ከምርጦቹ አንዱ ነውና ኖኒ ማዱኬ ደግሞ ለዚህ እጅግ በጣም ብዙ የሚቀረው ተጫዋች እንደሆነ በትላንትናው ተመልክታችኋል። አርሰናል 6-7-5 ግቦችን ማስቆጠር የሚችሏቸውን ኳሶች በማዱኬ ምክንያት ትላንትና ምሽት ሲያጣ በደንብ ተመልክተናል ብዬ አስባለሁ። ማንቸስተር ዩናይትድ ጨዋታ ለዚህ ነው ኖኒ ማዱኬ ተቀይሮ ከሚገባ ማርቲኔሊ ተቀይሮ ቢገባ ይሻል ነበር ስል የነበረው ማለት ነው። በነገራችን ላይ በትላንትናው ጨዋታ ጋብሪኤል ማርቲኔሊ ግብ ማስቆጠር ችሏል። ወደ ካይ ሃቨርት ከመምጣታችን በፊት ማርቲኔሊ እንግዲህ ትላንትና ያስቆጠራት ግብ በዘንድሮው የውድድር ዓመት በሻምፒዮንስ ሊጉ 6ኛ ግብ ሆና ተቆጥራለች። በአርሰናል ታሪክ በአንድ የአውሮፓ ሻምፒዮንስ ሊግ ታሪክ እንግዲህ ብዙ ግብ ያስቆጠረው ቴሪ ሆነሪ ነው። 7 ግቦችን ነበር ያስቆጠረው። ስለዚህ ማርቲኔሊ ካሁን በኋላ አንድ ግብ ማስቆጠር የሚችል ከሆነ የቴሪ ሆነሪን ታሪክ ይጋራል። 2 ግቦችን ማስቆጠር የሚችል ከሆነ ደግሞ ወደ 8 በማድረስ በአርሰናል ታሪክ በአንድ ሻምፒዮንስ ሊግ የውድድር ዓመት በርካታ ግቦችን ማስቆጠር የቻለ የአርሰናል ተጫዋች በመሆን እንግዲህ ጋብሪኤል ማርቲኔሊ ሪካርዶን በእጁ ማስገባት ይችላል ማለት ነው። በዚሁ ወደ ካይ ሃቨርት ልውሰዳችሁ። ሌላኛው የአርሰናል ትናንትና ምሽት በጣም ጥሩ ጎን የካይ ሃቨርት በጥሩ ብቃት በጥሩ መንፈስና በጥሩ ስሜት መመለስ ነው። ብዙ ጊዜ ተጫዋቾች ከጉዳት ሲመለሱ ጥሩ እንቅስቃሴ አድርገው ግብ ሳያስቆጥሩ ዝም ብለው ጥሩ ተንቀሳቅሰው ቢወጡ ጥሩ ነው እንላለን። ነገር ግን የካይ ሃቨርት በጣም ጥሩነቱና አሪፍነቱ በትላንትናው ጨዋታ ደምቆ ማምሸቱ ነው። በነገራችን ላይ የጨዋታው ኮከብ ካይ ሃቨርት ነው የጨዋታው ኮከብ ተብሎ የተመረጠው። ገና በሁለተኛው ደቂቃ ቪክተር ዮኬሬሽ ግብ ሲያስቆጥር አስደናቂ አሲስት ማድረግ የቻለው ይህ ምርጡ ተጫዋች ካይ ሃቨርት ነው። ከዛም በተጨማሪ ደግሞ ከቤን ዋይት በ15ኛው ደቂቃ የተሰጠውን ኳስ እንግዲህ በግሩም ሁኔታ በማስቆጠር ካይ ሃቨርት ደግሞ ግብ ማስቆጠር ችሏል። በትላንትናው ጨዋታ ተመልክታችሁ ከሆነ ካይ ሃቨርት እስካሁን ድረስ ለቪክተር ዮኬሬሽ እንደዚህ አይነት ኳሶች ሲሰጡ እኔ ብዙ አልተመለከትኩም ነበር። ካይ ሃቨርት ግን ትላንት በቻለው አቅም ሁሉ ለቪክተር ዮኬሬሽ ኳሶችን በደንብ አመቻችቶ ሲሰጠው ነበር። ማርቲኔሊ ያስቆጠራትንም ግብ በነገራችን ላይ ለዮኬሬሽ ለመስጠት ነበር ካይ ሃቨርት አስበው የነበረው እና ሃቨርት ትላንትና ለዮኬሬሽ በጣም ትልልቅ ውለታዎችን ሲውል ጨዋታው ላይ ኳሶችን ለማቀበል ሲሞክር በደንብ ተመልክታችሁታል ብዬ አስባለሁ። ካይ ሃቨርት ከዚህ ሁሉ ጉዳት በኋላ ወደ 1 ዓመት ለሚጠጋ ጊዜ እንግዲህ ከሜዳ ከራቀ በኋላ ተመልሶ መጥቶ በእንደዚህ አይነት አስደናቂ ብቃት የውድድር ዓመቱን እንግዲህ ጨዋታ ማድረጉ በጣም ጥሩ ነገር ነው። ለአርሰናል ፉክክሮች እንዲመጡ ያደርጋል። ትላንትና በአማካኝ በሚድፊልድ ቦታ ላይ ሆኖ የተጫወተው በዴክላን ራይስ በኩል ማለት ነው። በ8 ቁጥር ሚና አካባቢ አንዳንዴም ወደፊት እየወጣ እንግዲህ እንደ 10 ቁጥርም እንደዚሁም ደግሞ ወደፊት ጠልቆ በመግባትም ሲጫወት ተመልክተናል በነበረበት ሰዓት ማለት ነው። ታዲያ ካይ ሃቨርት በዚህ ጥሩ አቋሙ መመለሱ ሌላ አማራጭ ለአርቴታ ሌላ ዳይሜንሽን ሌላ አማራጭን የሚሰጣቸው ነው። ስለዚህ ካይ ሃቨርት ትላንትና ያሳለፈው ጊዜ ለአርሰናሎች ሌላኛው በደንብ በአዎንታዊ መልኩ የሚመለከቱት ነው ብዬ አስባለሁ። ካይ ሃቨርት እንግዲህ ወዲያውኑ ነው ከረፍት ሲገቡ በኦዴጋርድ እንዲቀየር የተደረገው። ካላፊዮሪም ወዲያውኑ ከረፍት ሲገቡ እንዲቀየሩ ተደርጓል። ይህ የተደረገበት ምክንያት ምንድነው? ከጉዳት እንደተመለሱ ስለሆነ እንዳይደክማቸው የታይም ማኔጅመንት ነው። የሰውነታቸው ቶሎ እንዳይቆጣ አላደለ ቀስ በቀስ የማስለመድ ሂደት ስለሆነ አርቴታ በጣም ጥሩ ስራ ሰርተዋል እዚህ ላይ። ለዛ ነው በፍጥነት ተቀየረው የወጡበት ምክንያት ያ ነው። ብዙዎቻችሁ ለምን በፍጥነት ተቀየሩ የሚሉ ጥያቄዎችን ስታነሱ ስለነበረ፣ ነገር ግን አርቴታም ከጉዳት የመጡ ተጫዋቾች ስለሆኑ በተወሰነ መልኩ ሰውነታቸውን ማላመድ ፊትነሳቸውን መጠበቅ ስለሚገባ ወዲያውኑ ቀይረው ያስወጧቸው በዚህ ምክንያት ነው ማለት ነው። ሌላኛው በጣም አዎንታዊው ነገር ትላንት የተመለከትኩት ኤብሪቼ ኢዜ ነው። አርቴታ አሁንም እኔ ለምን እንደሆነ አይገባኝም፣ ኤብሪቼ ኢዜን በመካከላቸው ጸብ ኖሮ ይሁን በመካከላቸው ችግር ኖሮ ይሁን ለምን አሰልጣኝ ሚኬል አርቴታ ኤብሪቼ ኢዜን በተቀያሪ ወንበር ላይ እንደሚያስቀምጡት በተለይ ትላንትና ስመለከተው እጅግ ብዙ ጥያቄዎችን ስጠይቅ ነበር። ኤብሪቼ ኢዜ በጣም ምርጥ በጣም ድንቅ ተጫዋች ነው። በእርግጥ አርቴታ ከኤብሪቼ ኢዜ የማይወዱ ነገር የሚባለው ምንድነው? እንግዲህ ከኳስ ውጪ ያለው እንቅስቃሴ ነው። ከኳስ ጋር ጥሩ ነው፣ ነገር ግን ከኳስ ውጪ አርቴታ በሚፈልጉት መልኩ እሳቸው በሚፈልጉት ቴክኒካል መልኩ አይንቀሳቀስም። ኳሶችን ለመቀማት ብዙ ይቸገራልና ከኳስ ውጪ ያለው እንቅስቃሴ አርቴታን አያስደስታቸውም የሚሉ ነው ብዙ ጊዜ ለአርሰናል ቅርብ የሆኑ የመረጃ ምንጮች የኢዜን
ተቀያሪ ወንበር ላይ ለመቀመጡ እንደ ምክንያትነት የሚያነሱት። ነገር ግን ኤዜ ባለበት ጨዋታዎች አርሰናል ብዙዎቹን አሸንፏል። ኤብሪች ኤዜ ቋሚ ሆኖ በተጫወተባቸው ጨዋታዎች በእርግጥ የተሸነፈባቸውም ጨዋታዎች አሉ። ነገር ግን አብዛኞቹን በጥሩ ብቃትና ያውም ደግሞ በብዙ የግብ ልዩነት ነበር አርሰናል ድል ሲያደርግ የነበረው። ኤብሪች ኤዜ ሲኖር ደግሞ 3 እና ከዛ በላይ ግቦችን አርሰናሎች ያስቆጥራሉ፣ የሚፈጠሩ እድሎች ይጨምራሉ። ስለዚህ ኤብሪች ኤዜን ለምን አርቴታ መጠቀም እንዳልፈለጉ አሁንም የኔ ጥያቄ ነው። ኤዜን እንደዚህ ከማይጠቅሙ ጨዋታዎች ብቻ ሳይሆን ማለፋችሁን ስታረጋግጡ እንደዚሁም በኤፍኤ ካፕ በማያስፈልጉ ጨዋታዎች ብቻ ሳይሆን ውጤት በሚፈለግባቸው በፕሪሚየር ሊግ ጨዋታዎች ጭምር እንደዚሁም በሻምፒዮንስ ሊግ በቀጣይ በሚመጡ በጥሎ ማለፍ ጨዋታዎች ጭምር አርቴታ ውጤት በደንብ የሚፈልጉ ከሆነ ኤብሪች ኤዜ ጨዋታ ቀያሪ ተጫዋች ነው። አንዳንድ ጊዜ ለነ ኦዴጋርድ ረፍት መስጠትና ማስቀመጥ ያስፈልጋል። ኤዜን በቋሚነት ማስጀመር ያስፈልጋል። እንደየጨዋታው ቅርጽ ኤዜን ቋሚ አድርጎ ማስጀመር ያስፈልጋል። እንደዚሁም ኦዴጋርድ ጥሩ በማይሆንባቸው ጨዋታዎች በቶሎ መጨረሻ 5 እና 10 ደቂቃዎች ሳይሆን ከዛ ቀደም ብለው ኤዜን በማስገባት በእርግጠኝነት ብዙ ፎይታን የሚያገኙበት ተጫዋች ስለሆነ ኤብሪች ኤዜን አሰልጣኝ ሚኬል አርቴታ መጠቀም መቻል አለባቸው ብዬ አስባለሁ። ትላንትና እንግዲህ የአርሰናል አጫወት በደንብ ተቀይሮ በደንብ በነፃነት የተሞላ ተመልክተናል። በእርግጥ ቡድኑ ቀላል የሚባል ቡድን ነው። ከአራት አልማየት የሚባል ቡድን ነው። ተጫዋቾች በብዛት ተቀያሪ ተጫዋቾች ናቸው በአርሰናል ቤት ሲጫወቱ የነበሩት። ነገር ግን አርቴታ ነፃነት የሚመስል ነገር ለተጫዋቾች እንደሰጡ ፍንጭ የተመለከትንበት ነው። ይሄ በፕሪሚየር ሊጉ ይቀጥላል ወይ? እንደ ዲክላን ራይስ፣ እንደነ ሳካ፣ ትሮሳርድ፣ እነ ማጋሌሽ፣ እነ ሳሊባ፣ ቲምበር ወደ ቋሚነት ሲመጡ ይህ የነጻነት ጨዋታ ይቀጥላል ወይስ እንደተለመደው አርቴታ በታክቲክ ያጥሯቸዋል የሚለው እንግዲህ የበርካቶች ጥያቄ ቢሆንም ነገር ግን በጋዜጣዊ መግለጫቸው ላይ አሁን የተለየውን አርሰናል ትመለከታላችሁ ሲሉ መናገራቸው ምናልባትም በአርሰናል ቤት እንደ አዲስ በነጻነት ተጫዋቾች እንዲጫወቱ ፍቃድ የተሰጣቸው ይመስላል ሲሉ ብዙዎች ይናገራሉ። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ከ1 እስከ 8 እንግዲህ 5 የፕሪሚየር ሊግ ቡድኖች ናቸው ማለፍ የቻሉት። አርሰናል አንደኛ ነው የወጣው፣ ሁለተኛ ባየር ሙኒክ ነው፣ ከዛ ሶስተኛ ሊቨርፑል ነው፣ አራተኛ ቶተንሃም ነው፣ አምስተኛ ላይ ባርሳ አለ፣ ስድስተኛ ቼልሲ ነው፣ ሰባተኛ ስፖርቲንግ ሊዝበን ይገባና ስምንተኛ ላይ ማንቸስተር ሲቲ ነው ያለው። ከነዚህ 8 ቀጥታ ያለፉ ቡድኖች ውስጥ 5ቱ የፕሪሚየር ሊግ ቡድኖች ናቸው። በዚህም እንግዲህ እርስ በርስ የመገናኘታቸው እድል እጅግ በጣም ጠባብ ነው ማለት ነው። ለመድፈኞቹ እንግዲህ አንደኛ ሆኖ የመጨረሳቸው ትልቁ ፋይዳና ትልቁ ጥቅም በቀጣይ እንግዲህ 16 ውስጥ ከዛም በኋላ 8 ውስጥ እንደዚሁም 4 ውስጥ መድፈኞቹ መድረስ የሚችሉ ከሆነ በተለይ ቀጣይ 16 ውስጥ የመጀመሪያ ጨዋታቸውን ከሜዳቸው ውጭ ያደርጋሉ። ስለዚህ ከዛ ሁለተኛውን የደርሶ መልስ ጨዋታ ደግሞ በሜዳቸው ኤምሬት ያደርጋሉ። ይህ ደግሞ በጣም ትልቅ እድል ነው። የመጀመሪያ ጨዋታቸውን ከሜዳ ውጭ ስትጫወቱ በደንብ ተጠንቅቃችሁ ለማሸነፍ ወይም ደግሞ አቻ ወጥታችሁ ለመምጣት ተሞክሩና ሜዳችሁ ላይ ትገላላችሁ። በሻምፒዮንስ ሊግ የተለመደ አጫወት ስለሆነ ለአርሰናሎች ይሄ ትልቅ እድል የሚሰጣቸው ነው ማለት ነው። ስለዚህ ከዛም በኋላ 8 ውስጥ የሚገባ ከሆነ አርሰናል የመጀመሪያውን ጨዋታ ከሜዳ ውጭ ነው የሚያደርገው። 4 ውስጥም ሲገባ የመጀመሪያውን ጨዋታ ከሜዳ ውጭ አድርጎ የደርሶ መልሱንና ሁለተኛውን ጨዋታ ነው በሜዳው የሚያደርገው። ስለዚህ ለአርሰናል ይሄ በሻምፒዮንስ ሊጉ ዘንድሮ ረጅም ርቀት እንዲጓዝ ከፍተኛ እድል የሚሰጠው ነው። እንደዚሁም አርሰናሎች እንግዲህ ወደ አሸናፊነት መመለሳቸው ቀጣይ ቅዳሜ ደግሞ ሊድስ ዩናይትድን በጥሩ መንፈስ በጥሩ የአሸናፊነት ስሜት ለመግጠም እንዲነሳሱ እያደርጋቸዋል ተብሎ ይጠበቃል። በነገራችን ላይ በጥሎ ማለፉ ገና እርስ በርስ የሚጫወቱ በፕሌኦፍ የሚጫወቱት እነ ፓሪስ ሴን ጀርሜን፣ እነ ሪያል ማድሪድ፣ እነ ኢንተር ሚላን፣ እነ ዩቬንቱስ እና አትሌቲኮ ማድሪድ እንግዲህ ከ1 እስከ 8 ባለመጨረሳቸው ፕሌኦፍ አድርገው እርስ በርስ ተጫውተው ነው እንግዲህ 16 ውስጥ ለመግባት የሚጋደሉት ማለት ነው። ስለዚህ ከ1 እስከ 8 ሆኖ መጨረስ በጣም ትልቅ እፎይታን የሚሰጥ ነገር ነው። በዛ ላይ ደግሞ አንደኛ ሆናችሁ ስትጨርሱ እንደዚህ አይነት ትልልቅ እድሎችን ታገኛላችሁ። በትላንትናው ጨዋታ በነገራችን ላይ ጋብሪኤል ጄሱስም ግብ አስቆጥሮ በቫር እንግዲህ ኦፍሳይድ በመሆኑ ነው የተሻረበት። በጣም ምርጥ ግብ ነበር ያስቆጠረው። እነዚህ ተጫዋቾች ግን አሁን ወደ ፕሪሚየር ሊጉ በተለይ ወደ ፕሪሚየር ሊጉ ሲመጡ ይህንን መደጋገም አለባቸው። በተለይ ከዩናይትዱ ጨዋታ በኋላ የነበረው ከባዱ በአርሰናል ተጫዋቾች በሌሎች ላይ የነበረውን ድባብ እንግዲህ መቀየርና በፕሪሚየር ሊጉ ይህንን ጣፋጭ ውጤት ግቦችን ማስቆጠር ለአጥቂዎች እድል ማመቻቸትን ያለ ፍርሃት በድፍረት መጫወትን ወደ ፕሪሚየር ሊጉ አርቴታም ተጫዋቾቹም
ማምጣት አለባቸው ብዬ አስባለሁ። እንግዲህ የትላንትና ወሳኝ መረጃዎች እነዚህ ናቸው። ቼልሲ 3-2 ነበር ናፖሊን ያሸነፈው። እንደዚሁም ደግሞ ሲቲ ጋላታሳራይን 2-0 ድል ማድረግ ችሏል። እንደ ባርሳ ያሉ ቡድኖችም ድል አድርገዋል። ትናንት ባልተጠበቀ ሁኔታ እንግዲህ የተሸነፈው ሪያል ማድሪድ 4-2 እንግዲህ በቤኔፊካ ነው የተሸነፈው በጆዜ ሞሪኒዮ ቡድን። ስለዚህ እነዚህ ናቸው ያልተጠበቁ ውጤቶች። ባርሴሎና ደግሞ 4-1 ድል ማድረግ ችሏል ኮፐንሃገንን። ባየር ሙኒክ 2-1 ድል አድርገዋል። እንደዚሁም ፓሪስ ሴን ጀርሜን እና ኒውካስትል አንዳቻ ለመውጣት ተገደዋል ማለት ነው። እንግዲህ አሁን ከረጅም ጊዜ ረፍት በኋላ የአውሮፓ ሻምፒዮንስ ሊግ ደግሞ ቀጣይ 16 ውስጥ ድልድል ሲወጣ እነማን ከማን ጋር ይደርሳቸዋል፣ እንደዚሁ ደግሞ አርሰናል ከነማን ጋር ሊደርሰው እንደሚችል ደግሞ በሌላ ጥንክር ወደ እናንተ የማደርስ ነው የሚሆነው። መድፈኞቹ ወደ ድል ተመልሰዋል። ይህንን ድል ወደ ፕሪሚየር ሊጉ በማምጣት ቀጣይ ምን ያስመለክቱናል የሚለው እንግዲህ የሚጠበቅ ነው። የትላንትናውን ጨዋታ እንዴት ተመለከታችሁት? ስለ ካይ ሃቨርትዝ መመለስና ስላስቆጠረው ግብ አሲስቱ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ደግሞ ሀገር ውስጥ ከባህር ማዶ ሆናችሁ የተቀመጣችሁ ውድ አድማጭ ተመልካቾቼ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ታዲያ በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።